ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ። ከእሁድ እስከ እሁድ። ሰላም እንዴት ከረማችሁ ተመልካቾቻችን? ከእሁድ እስከ እሁድ የተሰኘው መሰናዷችን ላይ ደርሰናል። ከሀገር ውስጥና ከሀገር ውጭ የመረጥናቸው መረጃዎች ልናደርስ እኔ መክሊትና ባልደረባዬ ሰለሞን አብረናችሁ የምንቆይ ይሆናል። መልካም ጊዜ። ከእሁድ እስከ እሁድ። ሶል እንዴት ነህ? እግዚአብሔር ይመስገን መክሊት፣ አንቺስ እንዴት ነሽ? ደህና ነኝ ያለው። ሳምንቱ እንዴት ነበር? ጥሩ ነበር። ጥሩ አሳለፍሽ? ጥሩ አሳልፌያለሁ። እግዚአብሔር ይመስገን። እንግዲህ ከእሁድ እስከ እሁድ በተሰኘው የመረጃ ሰዓታችን ላይ ነው የምንገኘው። ከሀገር ውስጥ ብንጀምር ጥሩ አይመስልሽም? እንጀምር። ጥሩ። ባሳለፍነው ቅዳሜ እዚሁ አዲስ አበባ ላይ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ኮተቤ አጥቢያ ላይ አንድ መርሃ ግብር ተካሂዶ ነበረ መክሊት። እንግዲህ ይህ መርሃ ግብር የሚስዮናውያን አገልግሎት ህብረት ነበረ። መርሃ ግብሩም የአንድነትና የምስጋና መርሃ ግብር ነበረ። መሪ ቃላቸውም የነበረው እኔም ሚሽነሪ ነኝ የሚል ነበረ። እንግዲህ መሪ ቃሉም እንደሚያስረዳን ሁላችንም ተልእኮ እንዳለን ወይም ደግሞ የሁላችንም ተልእኮ እንደሆነ መጽሐፍ ቅዱሳችንም ደግሞ እንደሚለው ሂዱና ወንጌልን ወደ ዓለም ሁሉ ስበኩ እንደሚለውን ይህ ኃላፊነት ወይም ይህ ተልእኮ የእያንዳንዳችን እንደሆነ የሚያሳይ መሪ ቃል ነው። ምናልባት በዚህ መርሃ ግብር ላይ ለየት የሚያደርገው አንቺ እንዳልሽው ሁሉም ሰው ሚሽነሪ ነው፣ ሁሉም የወንጌል ሰራተኛ ነው። ምክንያቱም ሂዱና ካለ መጽሐፍ ቅዱስ ሁሉንም ነው ሂዱ ያለው፣ ከሌ አላለም። ምናልባት ግን ይሄ ሚኒስትሪው ለየት የሚያደርገው ነገር ሊኖር ይችላል ብዬ አስባለሁ። ምናልባት እንደ መርሃ ግብሩ አዘገጃጀት መነሻ ምክንያት የሚሆናቸው ምንድን ነው? እዚህ ሚኒስትሪ ውስጥ የታቀፉ ሚስዮናውያኖች አሉ። እነዚህ ሚስዮናውያኖች የተውጣጡት ከአዲስ አበባና በአዲስ አበባ ዙሪያ ካሉ የተለያዩ ክልሎች የተውጣጡ ናቸው። እነዚህ ሚስዮናውያኖች በተሰበሰቡበት እንግዲህ ለአንድ ሳምንት በጾም ጸሎት ቆይታ አድርገው ነበር ኮተቤ አጥቢያ ቤተክርስቲያን። ከጾም ጸሎት ፕሮግራማቸው በኋላ ደግሞ ወደ ነበሩበት ወደሚመለሱበት ወደ የክልላቸው በሚሄዱበት ጊዜ ደግሞ ቤተክርስቲያኒቷ ወይም ደግሞ በሚኒስትሪ ውስጥ የታቀፉት የሚኒስትሩ አገልጋዮች ወይም ደግሞ ፓርትነርሺፖቻቸው አብረው ነበሩ። ባርኮት አድርገውላቸው አመስግኗቸው ጸልየውላቸው ወደ ራእያቸውን ወደሚያስፈጽሙበት ክልሎች እንደሄዱ ታስቦ የተዘጋጀ የአንድነት እና የምስጋና ጊዜ ነበረ የተካሄደው። መርሃ ግብሩ ለየት የሚያደርገው እሱ ነው። ሌላው ለየት የሚያደርገው ደግሞ ይህ አገልግሎት ከከተማ እስከ ገጠር ባሉ ምንም አይነት የወንጌል እንቅስቃሴ የሌለባቸው ወይም ደግሞ ወንጌል ያልደረሰባቸው አካባቢዎች ላይ ወንጌል እንዲደርስ የሚሰራ ነው። ይህም ደግሞ እዛ ቦታ ላይ ያለውን የማህበረሰቡን ቋንቋ ማወቅን ይጠይቃል፣ ቋንቋ መግባባትን ይጠይቃል። እንዲሁም ደግሞ ከነዋሪው ጋር ያለውን ባህልና ወጉን መስማማት ወይም ደግሞ መቀናጀትን ይጠይቃል። ይህም ደግሞ ይህንንም ሌሎችም ቻሌንጆችን ደግሞ ለመጋፈጥ የሚያስችል ትልቅ መሰጠትንም ደግሞ ይጠይቃል በዚህ አገልግሎት ላይ አንድ ሰው ሲሳተፍ። ሚኒስትሪውን ለየት ከሚያደርገው ሌላው አሁን አንቺ ያልሽው ነው። ወንጌል ካለ ቻሌንጆች ይኖራሉ። ምክንያቱም ወንጌል አልጋ ባልጋ አይደለም። የሚያስከፍል ዋጋ አለ፣ የሚጠይቀው መስዋዕትነት አለ። ስለዚህ በዚህ ሚኒስትሪ ውስጥ የታቀፉት ሚስዮናውያኖች እስከዚህ ድረስ ወይም በየተሰማሩበት ክልል ላይ የሚያጋጥማቸውን የትኛውንም ተግዳሮት መቋቋም የሚችሉበትን ሜካኒዝም ሊሆን ይችላል ወይም ደግሞ እንደ መጽሐፍ ቅዱስ ደግሞ ሊሄዱበት የሚገባውን አቋራጭ መንገዶችን በተመለከተ ስልጠና ይሰጣቸዋል። ስለዚህ ከዚህ ጋር ተያይዞ እንግዲህ እነዚህ ሊመጡ የሚችሉ ቻሌንጆችንም ኮሚትመንት ኖሯቸው መሰጠት ኖሯቸው እንዴት ተግዳሮቶችን መቋቋም ማለፍ የሚችሉበትንም መንገድ ስልጠና ወስደው ነው ወደ አገልግሎት ስፍራቸው የሚሰማሩት ማለት ይቻላል። ይህንን በተመለከተ እንግዲህ በጠቅላላ አድርገን የህብረቱ ወይም የሚኒስትሪው ዳይሬክተር መጋቢ ዮናስ አክሊሉ እሱ እዚህ ኤልሻዳይ ስቱዲዮ ድረስ መጥተዋል። ተገኝቶ የተወሰነ ሀሳብ በዚህ ሚኒስትሪውን በተመለከተ ይሰጠን አለ። እሱን ካፍታ ቆይታ በኋላ ሰምተን እንመለሳለን። ከእሁድ እስከ እሁድ። እንኳን ወደ ኤልሻዳይ ስቱዲዮ በሰላም መጣ። እንኳን ሰላም ቆያችሁ። እንግዲህ ባሳለፍነው ቅዳሜ ዕለት በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የኮተቤ አጥቢያ አንድ መርሃ ግብር ተካሂዶ ነበረ። የሚስዮናውያን የአገልግሎት ህብረት የአንድነትና የምስጋና መርሃ ግብር ነበር የነበረው ፕሮግራም። እንግዲህ አንተ የዚህ የሚኒስትሪውም ዳይሬክተር ነህ። ስለዚህ እስኪ አሁን ስምህን ለተመልካቾች አስተዋውቅና ምናልባት የመጀመሪያ ማድረግ የምፈልገው ጥያቄ ምንድን ነው? እኔ ሚሽነሪ ነኝ በሚል መሪ ቃል ነበረ መርሃ ግብሩ ሲካሄድ የነበረው ወይም ታስቦ ያለው እና የዳነ ሁሉ ላልዳኑ ወንጌል የማድረስ ኃላፊነትም አለበት የዳነው ላልዳነው ማህበረሰብ። ምናልባት እናንተ ግን እኔ ሚሽነሪ ነኝ በሚል ኢንዲቪጁዋሊ ያው ሁሉም ወደ እናንተ ከሚኒስትሩ ጋር በተያያዘ ይህን መሪ ቃል ተጠቅማችሁ ነው እየተንቀሳቀሳችሁ ያላችሁት ወይም ራዕያችሁን እያሰፋችሁ ያላችሁት። ምን ለማለት ፈልጌ ነው? ለየት የሚያደርገው ነገር ምንድን ነው? እኔ ሚሽነሪ ነኝ ብላችሁ የተነሳችሁበት ኦብጀክቲቭ ምንድን ነው?
ከሌላው ሁሉም ኃላፊነት ካለበት ሁሉም ወንጌል መስራት ካለበት ማለት የዳነው ላልዳነው ብለን ብንል ላልዳነው ክፍል እናንተ ጋር ግን ለየት የሚያደርገው ከሚኒስትሩ ጋር በተያያዘ ከራያችሁ ጋር በተያያዘ ምንድነው? መንስኤው ምንድነው? አመሰግናለሁ። ስሜ መጋቢ ዮናስ አክሊሉ ይባላለሁ። የሚስዮናውያን አገልግሎት ህብረት ሚኒስትሪ ዳይሬክተር ሆኜ ያገለግላለሁ። ወደ ጥያቄው ስመጣ እንግዲህ እኔ ሚሽነሪ ነኝ የምለውን ሞቶ ስንጠቀም በዋናነት ሚኒስትሪው እንደ ተቋም የሚያገለግለው የወንጌልን አገልግሎት ብቻ ነው። ማለትም ያልተደረሰውን ማህበረሰብ ለመድረስ በወንጌል ገና ያልተሰበከውን ማህበረሰብ ሰብኮ ወደ ክርስቶስ ለማምጣት ብቻና ብቻ የተቋቋመ ሚኒስትሪ ነው። ስለዚህ ዓላማውም ግቡም የወንጌል ብቻ ነው የሚለውን ነገር ለማስረጽ ተብሎ ነው። እንግዲህ ሁሉም ቅዱሳን የወንጌል መልእክተኞች እንደሆኑ ይታመናል፣ እናምናለን። ነገር ግን እኛ ስፔሲፊካሊ የምንሰራው አንድና አንድ በወንጌል ያልተደረሰውን ማህበረሰብ ወንጌልን በማብሰር መድረስ ነው። ከዚህ የወጣ ዓላማና ግብ አይኖረንም። ይህንን ሞቶ ይዘን እንሰራለን ማለት ነው። በዚሁ በሚኒስትሪያችሁ ውስጥ እንግዲህ የቤተክርስቲያን ተከላም አንዱ መርሃ ግብራችሁ ነው ወይም እንቅስቃሴያችሁ እሱንም ያክላል ባለኝ መረጃ። ስለዚህ አዲስ አበባ ላይ እንደምትመለከተው አሁን እዚህ ከተማው አካባቢ ላይ ያው ብዙ ችግር የለም። ህብረተሰቡ በተለይ ክርስቲያን ማህበረሰቡ የሚፈልገውን አገልግሎት በሚፈልገው ቦታ በቀላሉ ማግኘት ይችላል። ሌላው ቢቀር አሁን ካውንስሊንግ አገልግሎት ቢሆን ቤተክርስቲያን ሄዶ መገልገል ቢሆን የትኛውንም አገልግሎት በአካባቢው በቀላሉ ማግኘት ይችላል። ምናልባት ግን ወደ ገጠሩ ወጣ ስንል ወደ ሪሞት ውስጥ ወደ ኤሪያ ስንሄድ በቂ የሆነ ቤተክርስቲያን ላይኖር ይችላል። ሌላው ቀርቶ አንድ ቤተክርስቲያን እንኳን የሌለበት ቦታዎች ሊኖሩ ይችላሉ፣ ክልሎች ሊኖሩ ይችላሉ። ስለዚህ እናንተ ይህንን የራእያችሁ አንዱ ክፍል ስለሆነ በምን መልኩ ነው ይህንን የቤተክርስቲያን ተከላን እንደገና ደግሞ ሚስዮናውያን ልካችሁ ወደዛ ስፍራ ላይ ወንጌል እንዲሰራ የምታደርጉት? ከምን ጋር ኮንታክት አድርጋችሁ ነው? ማለት ሶርሳችሁ ምንድን ነው? እሱን ትንሽ እስኪ ማብራሪያ ቢሰጥበት ጥሩ ይመስለኛል። መልካም። እንግዲህ እንደተናገርከው እውነት ነው። ከተማ ላይ ስንመጣ ቤተክርስቲያን በቂ ነው ባንልም፣ ነገር ግን ሰዎች በቀላሉ ማግኘት ይችላሉ ቤተክርስቲያናትን ብለን መውሰድ እንችላለን። ነገር ግን ወደ ገጠሩ ክፍል ስንመጣ ደግሞ ቀደምም አንተም እንዳነሳኸው ብዙ ወረዳዎች፣ ብዙ ቀበሌዎች እስከ ዞን የሚሆኑ ድረስ ምንም ቤተክርስቲያን የሌላቸው የሀገር ክፍሎች በጣም ብዙ ስፍራዎች ያሉብን ሀገር ነን፣ እንደ ኢትዮጵያም ማለት ነው። እና እነዚህን ማህበረሰብ ቤተክርስቲያን የሌላቸው ማህበረሰብ ማለት ወንጌልን የሚሰብክላቸው ሰው የሌላቸው ማለት ነው። አንድ ጊዜ ወንጌልን ሰምቶ ለመዳን እድል የሌላቸው ብለህ መቁጠር ትችላለህ። እና እነዚህን ሰዎችን ለመድረስ እኛ በዋናነት የምንጠቀመው ሁሉንም አብያተ ክርስቲያናት ማለትም ቤተክርስቲያን በሚያስፈልጋቸው ኤሪያዎች ላይ በቅርብ ርቀት ላይ ያሉ ቤተክርስቲያንን ነው እንደ ዋና ሶርስ የምንጠቀመው። እና ከዚያችው በቅርብ ርቀት ካለችው ቤተክርስቲያን የ20 ኪሎ ሜትር ርቀት ላይ ትሆን ትችላለች፣ እንደዚሁም በ40 ኪሎ ሜትር ርቀት ላይ ትሆን ትችላለች። በዛ መልኩ ያችን ቤተክርስቲያን ኮንታክት በማድረግ የወንጌል አገልጋይን ከዛ ነው ቤተክርስቲያኒቷ ሪክሬት አድርጋ ትሰጠናለች። ከዛ እኛ ሚስዮናዊውን ወይም የወንጌል አገልጋዩን እንቀበልና ለሚስዮናዊው የሚያስፈልገውን እርዳታ እናቀርብለታለን። ሚስዮናኖቹን የሚሰጧችሁ እዛው በአቅራቢያው በቅርብ ርቀት ላይ ያለችው ቤተክርስቲያን ናት ማለት ነው። እሺ፣ ቀጥል። በቅርብ ርቀት ላይ ያለችው ቤተክርስቲያን ሚስዮናውያንን ትሰጠናለች። ከዛ የኛ ማንዴት አለ፣ የኛ ሮል አለ። በዚህ ላይ የቤተክርስቲያኒቱ ሮል ደግሞ አለ። የኛ ሮል ዋነኛው የኛ ሮል የተላከውን ወንጌላዊ ወይንም ሚስዮናዊን በስልጠና ማስታጠቅ፣ በቀለቡን ከበር ማድረግ፣ እነዚህና የተለያዩ መንፈሳዊ ቁሳቁሶችን እንደ መጽሐፍ ቅዱስ እንደ ትራክት ያሉትን የማቅረብ ስራዎችን መስራት ነው። ዋናይቱ ቤተክርስቲያን ደግሞ
በቅርብ ርቀት ሆና ያንን አገልጋይ የምትከታተል እዛ ያለውን እንቅስቃሴ የምታይ አምልኮችን የተለያዩ ነገሮችን በቤተ ክርስቲያኗ አስተዳደራዊና መንፈሳዊ አደረጃጀት መሰረት የምትመራ ሆና እናገለግላለን ማለት። በዚህ መልኩ ነው እግዚአብሔር አምላክ ረድቶን አሁን በመላው ኢትዮጵያ በ14 ቦታዎች ላይ ይህንን ስራ እየሰራን ያለ ነው። 14ቱም ፈጽሞ አንድም ቤተክርስቲያን የሌላቸው በቅርብ ርቀት አንድም ቤተክርስቲያን የማናገኛቸው ነገር ግን ቤተክርስቲያን በሚያስፈልጋቸው ቦታዎች ሆነው 5 ቢበዛ ደግሞ 8 እና 9 ሰዎች ብቻ አንድ ላይ ተሰባስበው የወንጌልን ቃል አብሮ እየሰሙ ህብረት እያደረጉ እየጸለዩ ደግሞ በውጭ ወጥተው ወንጌል እንዲመሰክሩ እገዛ እየተደረገላቸው የቤተ ክርስቲያን ተከላዎችን በዚህ መንፈስ ነው እያስገድን ያለ ነው ማለት ነው። ወደ ሚኒስትሪው ማዕከል ወደ ሚኒስትሪው ወደ እናንተ ከመጡ በኋላ ስልጠናውን ወስደው በቂ ስልጠና ካገኙ በኋላ ተመልሰው ወደ የወንጌል ስራ የሚሰማሩ ምን ያህል ሚሽነሪዎች አላችሁ? እንግዲህ አሁን ከጀመርን በዚህ የቤተ ክርስቲያን ተከላን በጀመርን በ8 ወር ጊዜ ውስጥ የሰማይ አምላክ እግዚአብሔር መከናወንን ሰጥቶን 14 ሚስዮናውያንን የወንጌል አገልጋዮችን አሰማርተናል። የወንጌል አገልጋዮችን ማሰማራት ማለት ለእኛ የሄደው ወንጌላዊ ወይም ሚስዮናዊ ቤተክርስቲያንን በህብረት መልክ ነው የሚጀምራት። ኦርጋን ተቋምን ነው የሚገነባው። ተቋምን ተክሎ ነው ወንጌልን የሚሰራው። ዝም ብሎ ሜዳ ላይ አይደለም ምልከው። ይልቁንም ሄዶ ቤተክርስቲያን የምትባለውን ተቋም መስርቶ ጉባኤ አምልኮ እያደረገ ጸሎት እያደረገ መጽሐፍ ቅዱስ ጥናት እያደረገ በውጭ ደግሞ ወንጌልን የሚሰራበት መንገድ ተበጃጅቶለት በዚህ መንፈስ ነው እየሰራን ያለ ነው። አሁን ላይ በእጃችን 14 የወንጌል መልእክተኞች አሉ ማለት ነው በ8 ወር ጊዜ ውስጥ። እንግዲህ ያው እንደሚታወቀው የወንጌል ስራ አልጋ ባልጋ አይደለም። ብዙ ተግዳሮቶች አሉት፣ ቻሌንጆች አሉና ይህንንስ በተመለከተ ያጋጠሟችሁ ቻሌንጆች ነበር ወይ? ምናልባት ካሉት ደግሞ ምንድን ነው የወሰዳችሁት እርምጃ? ምናልባት የሚሰማው የማህበረሰብ ክፍል ጥሩ ተያያዥነት ያለው ጉዳይ ነው ስለማስብ ነው። እና ከዛ አንጻር ምን ትላለህ? ቆንጆ ጥያቄ ነው በጣም። የወንጌል ስራን በተለየ መልኩ ስናነሳ በወንጌል አገልግሎት ውስጥ ያሉ ሁሉም የሚያዩት ችግሮች አሏቸው ብዬ አምናለሁ። ከወንጌል አገልግሎት ጋር የሚነሳው ችግር አንደኛው ሰዎች ልባቸውንና ያላቸውን እግዚአብሔር የሰጣቸውን ጸጋ ተጠቅመው ወንጌልን ለመስራት ዳተኝነትን ማሳየት ነው አንዱ ተግዳሮት የሚሆነው። ወንጌልን መስራት እንዳለብን እናምናለን። ነገር ግን ተግባራዊነቱ ላይ ስንመለከት እጅግ በጣም ዳተኝነት ከቅዱሳን ዘንድ ይታያል። አንዱ ይሄ ነው። እንግዲህ ዳተኝነቱ መገለጫው ብዙ ነው። በዚህ በወንጌል ስራ ውስጥ ወደ እኛም ስንመጣ ይህ ወንጌል ስራ ብዙ የሚጸልዩ ማላጅ ሰዎችን የሚጠይቅ ነው። ነገር ግን የሚጸልዩ ሰዎች ስለ ወንጌል ብቻ ነው የምንጸልየው፣ ስለ ምድኑት ሰዎች ብቻ ነው የምንጸልየው፣ ስላልተደረሱት ማህበረሰብ ብቻ ነው የምንጸልየው። እንጸልይ ብለን ሰዎችን በምንቀሰቅስበት ጊዜ እንኳ በቂ የሰው አቅምን አናገኝም። አንዱ የሚማልዱ ስለ ወንጌል ወይንም ስለ ምድኑት ሰዎች ብቻ የሚማልድ ሰዎችን በምንፈልግበት ጊዜ በቂ ሰዎችን አለማግኘት አንዱ ተግዳሮት ነው በወንጌል ስራ ውስጥ። ሌላው እንግዲህ ቤተክርስቲያናት በእርግጥ የተለያዩ በተለይ ገጠራማ ስፍራ ያሉ ቤተክርስቲያናት ከፍተኛ የሆነ የፋይናንስ እጥረት አለባቸው። ይሄ የታወቀ ነው፣ ማንም የሚያውቀው እውነት ነው ይሄኛው። እንግዲህ እስከ አሁን ድረስ በእኛ እጅ ላይ ሚስዮናውያን ተዘጋጅተው የሚላኩባቸው ስፍራዎች ቤተክርስቲያን የሌሉባቸው ስፍራዎች ተለይተው ሚስዮናውያንንም ተዘጋጅተው ነገር ግን በፋይናንስ ምክንያት መላክ ያልቻልናቸው 8 የሚሽን ጣቢያዎች አሉ በእጃችን ላይ። እንግዲህ ይህንን መስራት እንፈልጋለን። ይህንን ግን ለመስራት አብሮ ፋይናንስ ይፈልጋል፣ የሚልኩ ሰዎችን ይፈልጋል። እንግዲህ ፋይናንስ ያለው እግዚአብሔር በፋይናንስ የባረከው ይመጣል። እዚህ ጋራ ደግሞ የሚያስተባብረው ያስተባብራል። የምትልከው ቤተክርስቲያን እዛ ጋራ ተዘጋጅታለች። እነዚህ አንድ ላይ ሲተሳሰሩ ነው የሚጠበቀውን የወንጌልን ስራ መፈጸም የምንችለው እና በቅዱሳን እጅ ላይ ሀብት አለ። በቤተክርስቲያን
እጅ ላይ ሀብት አለ፣ የፋይናንስ ሀብት አለ። በተቋማት እጅ ላይ የፋይናንስ ሀብት አለ። እነዚህ ሀብቶች ተሰባስበው እነዚህን ሚስዮናውያንን ወደ መላክ መምጣት አለባቸው ብዬ አምናለሁ። ሁለተኛው ችግር የፋይናንስ እጥረት ከወንጌል ስራ ጋር አብሮ የሚነሳ ትልቅ ተግዳሮት ነው። ሁለተኛው ነው። ሶስተኛው መናገር ያለብኝ እና ሳልናገር ማለፍ የሌለብኝ የቤተ ክርስቲያናት ክትትል ማነስ ነው። በተለይ አንዳንድ ቤተክርስቲያናት ወንጌል ሚስዮናውያንን በሚልክባቸው ቦታዎች ላይ ሚስዮናዊውን የአገልግሎት እንቅስቃሴውን የዳኑ ሰዎችን ተከታትሎ እንዲጸኑ ማበረታታት ስራ በቅርብ ርቀት ላይ ያለችው ቤተክርስቲያን ስራ ነው እና እዛ አካባቢ ያሉ የቤተክርስቲያን መሪዎች፣ የቤተክርስቲያን መጋቢያን ስለዚህ ጉዳይ ሸክም ማጣት ትልቅ ተግዳሮት ሆኖብናል። እንግዲህ አንዳንድ ቦታዎች ላይ እንደዛን ነገሮችን ፌስ እናደርጋለን። ይሄም ትልቁ ተግዳሮት ነው። ይሄም መመለስ አለበት ብዬ አምናለሁ። በሚኒስትሪው እንደ ሚኒስትሩ አካሄድ እስካሁን ድረስ ባደረጋችሁት እንቅስቃሴ ምን ፍሬ ያገኛችሁ? ምን ያህል ሰዎች ጋር መድረስ ቻላችሁ? ምን ያህሎች ውስጥ ደግሞ እንደሚፈለገው ወደ መዳን መጥተዋል ማለት እንችላለን? ያ ቆንጆ ጥያቄ ነው፣ የመነሳት ያለበት ብዬ አምናለሁ። እና እንግዲህ እግዚአብሔር አምላክ ረድቶን እነዚህ 14 የሚሽን ጣቢያዎች በትንሽ የሚሰሙን ሰዎች በተለየ መልክ እንዲያውቁን የሚፈልገው በሰሜን በኩል፣ በደቡብ፣ በምዕራብ፣ በምስራቅ በኩል የምንሰራቸው ናቸው እና በሰሜን በኩል በውቅሮ፣ በደብረ ታቦር ላይ፣ በደሴ ሐራና ሰኮሮ ላይ፣ በጎጃም ውስጥ በፓዊ ላይ፣ በቻግኒ ላይ፣ በሐረሪ፣ በጨለንቆ፣ በጉርሱም ላይ፣ በዲፖ አካባቢ ላይ የሚሰሙኝ በእርግጠኝነት ያውቋቸዋል ብዬ እነዚህን ስፍራዎችን አምናለሁ። እንዲሁም ደግሞ በስልጤ ላይ፣ በጉራጌ ላይ፣ በጅማ አካባቢ፣ በሸቤ፣ በቦንጋ እንግዲህ እነዚህ ቦታዎች በሙሉ ማለት እችላለሁ ፈጽሞ አማኞች የሌሉባቸው ቦታዎች ናቸው። 99% አማኞች የሌሉበት ቦታ ናቸው። እነዚህ ቦታዎች ላይ ቤተክርስቲያናት ተተክለው ሚስዮናውያን ተልከው ስንሰራ በዚህ 8 ወር ጊዜ ውስጥ እግዚአብሔር መከናወንን ሰጥቶን 90 አዳዲስ አማኞች ቤተክርስቲያናት ውስጥ አሉ። በእነዚህ 14ቱም ውስጥ ማለት ነው። በ8 ወር ጊዜ ውስጥ በእነዚህ ውስጥ 4 ተጠምቀው ቤተክርስቲያንን ተቀላቅለው አሁን እያገለገሉ ይገኛሉ። ሌሎቹ ደግሞ ሚስዮናውያኑ እየተከታተሏቸው እያስተማረቿቸው ይገኛሉና እግዚአብሔር ይህንን ያህል ፍሬ ሰጥቶን ይህንን ከአፋቸው ምስክርነትን የሰማንበት በተለያየ ሪፖርት ያየነው ሆኖ አግኝተነዋልና እግዚአብሔር እንዲህ ያለ መከናወንን ሰጥቶናል። እግዚአብሔር የተመሰገነ ይሁን። አሜን። ትልቅ ነገር ነው። እንግዲህ ወደ መጨረሻው ጥያቄ ልምጣና መጋቢ፣ ምናልባት ይሄ የተልእኮዎች ሁሉ ተልእኮ ነው ማለት እንችላለን። ታላቁ ተልእኮ ነው፣ ትልቁ ተልእኮ ነው እንደ ወንጌል። ምናልባት ያው ብቻውን ወንጌል ብቻውን አይሮጥም፣ ብቻውን አይሄድም፣ ገዛ ያስፈልገዋል። ስለዚህ ከክርስቲያን ማህበረሰቡም ሊሆን ይችላል፣ ከአብያተ ክርስቲያናት ሊሆን ይችላል፣ ወይም ደግሞ ከሃይማኖት ተቋማት ከሌላው የህብረተሰብ ክፍል ሊሆን ይችላል። ብቻ በምን መልኩ ነው ከእናንተ ጋር አብረው ግንኙነት አድርገው ተሳስረው አብረው ከእናንተ ጋር ይህንን የሚኒስትሪውን ግብ ለማድረስ ወይም ደግሞ ራዕዩን ለማሳካት በምን መልኩ ከእናንተ ጋር ተገናኝተው መስራት ይችላሉ? ቢኖሩስ ሰዎች ማገዝ የሚፈልጉ ሰዎች ከጸሎት ጀምሮ በፋይናንስ በተለያየ ነገር እንዴት ነው? በምን መልኩ ነው እናንተ ራሳችሁን ፕሮሞት እያደረጋችሁ ያላችሁት? እንዲህ አይነት የህብረተሰብ ክፍሎች ወይም ተቋማት ሊሆኑ ይችላሉ፣ እንዴት ሊያገኟችሁ ይችላሉ? እንግዲህ እኛ ጋር አብሮ ማገልገል እንዲችሉ በጣም አጥብቀን ነው የምንፈልገው። ይሄ እንግዲህ ለኛ አንገብጋቢ ጉዳይ ነው። አሁን ላለን ለሚኒስትሪውም እንዲሁም ደግሞ ለቅዱሳን ሁሉ አንገብጋቢ ጉዳያቸው ሊሆን ይገባል ብዬ አምናለሁ። ይሄን ለማለት አይደለም የሚለው እውነትም ስለሆነ ማለት ነው። እና እንግዲህ እኛን ለማግኘት ቢሮአችን በወሰን ዘዳግም ህንፃ አንደኛ ፎቅ ላይ እንገኛለን። በወሰን ዘዳግም ህንፃ አንደኛ ፎቅ ላይ ቢመጡ ሊያገኙን ይችላሉ። በዛ ቦታ ላይ አለ እንደ ቢሮ። እንዲሁም ደግሞ በስልክ ቁጥራችን እኛን ሊያገኙን ይችላሉ። ስልክ ቁጥራችንን ከስክሪኑ ላይ ማግኘት ይችላሉ። ከዚህ ፕሮግራም ጋር በተያይዞ ይነሳል። ይሄ ስልክ ቁጥሬ እዛ ላይ አለ፣ የቢሮም ስልክ እዛ ላይ አለ። ከዛ ላይ ወስደው እኛን ሊያገኙን ይችላሉ። ግለሰቦች ተቋማትን ቢሆኑ ማለት ነው ይህንን ሊያደርጉ ይችላሉ። በተጨማሪም ደግሞ እንግዲህ ይህንን አገልግሎት ስናገለግል የሰማይ አምላክ እግዚአብሔር እየረዳን በኢትዮጵያውያን ልጆች ነው ይህንን ስራ እየሰራን ያለ ነው።
ምን ማለት ነው? ወንጌልን ስናስብ ሁልጊዜ የነጮችን እጅ የመጠበቅ ችግር አለብን እኛ ማለት ነው። ነገር ግን ይህንን ሰብረናል ብዬ አምናለሁ። እኛ ኢትዮጵያውያን መስራት እንችላለን። በደንብ አድርገን አገራችንን መድረስ እንችላለን እና በዚህ እምነት በኢትዮጵያውያን እጆች ነው እየሰራን ያለ ነው። እንደኛ ከ200 ብር ጀምሮ በሚያስደንቅ ሁኔታ በየወሩ መዋጮ በመዋጣት ነው ይህንን ስራ እየሰራን ያለ ነው። አንድም የነጭ እጅ ደግፎን አይደለም እየሰራን ያለ ነው። ብመጣ መልካም ነው፣ ምንም ችግር የለበትም። ነገር ግን ትኩረታችንን አይናችን እሱ ላይ አናደርግም። እኛ መስራት እንችላለን፣ በእኛ መፈጸም እንችላለን ብለን እየሰራን ስላለን እንግዲህ ይህንን አገልግሎት አብረውን እንዲያገለግሉ የሚኒስትሪው ብርሃን ባንክ አካውንት ከስክሪኑ ላይ አግኝተው በዛ ማገልገል ይችላሉ። በተለይ በቋምነት አብረውን የሚያገለግሉ ሰዎችን እንፈልጋለን በዚህ ጉዳይ ላይና ብደውሉልን እኛን ያገኙናል። ቢሮ ተገናኝተን ብዙ ስራዎችን አብረን መስራት እንደምንችል አምናለሁ። እንግዲህ አገልግሎቱ ጸሎት አለበት። የጸሎት ልዑካን አሉ። የጸሎት ልዑካን ማለት ከዚህ ከአዲስ አበባ ተነስተው ወደ እነዚህ ወደ ተተከሉ አካባቢዎች በሙሉ እየተንቀሳቀሱ የወንጌል እንቅስቃሴ በከተማዎቹ ላይ እንዲነሳ ለ3 ለ4 ቀን የምሽግ ጸሎት ይዞ የሚጸልዩ የጸሎት ልዑካን አሉ። የጸሎት ቡድኖች አሉ። እነዚህን መቀላቀል ይቻላል። ትልቅ የአገልግሎት ክፍል ነው። እነዚህን ተቀላቅለው በነዛ አካባቢዎች ላይ ሄደው ምሽጎችን የማፍረስ የወንጌልን ተልእኮ የመቀስቀስ ሚስዮናውያንን የመደገፍ ስራ መስራት ይቻላል። ይሄንን ማለት እንዳገላልጽ እንግዲህ ገንዘብ ብቻ አይደለም፣ እሱም አስፈላጊ ነው እንዳለ ሆኖ፣ ነገር ግን በጸሎትም በመሳሰሉት ነገሮች ሰው ባለው ነውና በውስጣቸው ባለው ነገር ይሄን ሚኒስትሪ መደገፍ በሚችሉበት አብረው መጓዝ በሚችሉበት ሰዎች ወደ እናንተ ኮንታክት ማድረግ እንዲችሉ ነው ይሄን ሐሳብ ያነሳውልኝ። እንግዲህ መጨረሻ ላይ ያው በተመልካቾች ስም በጣም ላመሰግን እወዳለሁ። እዚህ ኤልሻዳይ ቴሌቪዥን ስቱዲዮ መጥተህ ግልጽ የሆነ ማብራሪያ ስለሰጠኝ ሚኒስትሪውን በተመለከተ ምናልባት መጨረሻ ላይ ጠቅለል ያለ ሐሳብ ካለ እሷን ጊዜ እድል ልስጥህና። እጅግ አድርጌ አመሰግናለሁ። እኔም ስለሰጣችሁን እድል እጅግ በጣም አድርጌ ነው ማመሰግናችሁ። እንግዲህ ይሄ እድል የአንድ ጊዜ እድል ባይሆንና በቀጣይነት አብረን ደግሞ ከዚህ ተቋም ጋር አብረን እንድንሰራ አደራ ልላችሁ እወዳለሁ። የሰማይ አምላክ እግዚአብሔር ስለሰጣችሁንም ስለዚህ እድል ይባርካችሁ። ተባረኩ። ከእሑድ እስከ እሑድ ተመልካቾቻችን ከመጋቢ ዮናስ አክሊሉ ጋር የነበረንን ቆይታ ተመልክተን ተመልሰናል። አሁን ደግሞ ከሀገር ውጭ ለመመረጥናቸው መረጃዎች እናልፋለን። የትኛው መረጃ እናስቀድም መክሊት? ከውጭ እንግዲህ ጉዳዩ በሶሻል ሚዲያ በጣም ሲራገብ ቆይቷል። ትንሽም ሰንበትበት ብሎ ነበረ። ጉዳዩ አንዳንዶችን አስገርሟል፣ አንዳንዶችን ደግሞ አበሳጭቷል። እኛ ግን እንማማርበታለን በሚል ሀሳብ ለተመልካቾቻችን ልናቀርብ ወደናል። አዎ እንግዲህ ይህንን አንዳንዶችን አስቆጭቷል፣ አንዳንዶችን አበሳጭቷል፣ አንዳንዶችን ደግሞ አስገርሟል የምትዩን መረጃ ከማንሳታችን በፊት እንዳትመልስ ስንበልና አንድ ሁለት አጠር ያሉ ክርስቲያናዊ ይዘት ያላቸውን የውጭ መረጃዎችን እናስቀድም። በናይጄሪያ የሀገሪቱ የቤተክርስቲያን መሪዎችና በሀገሪቱ ባሉ የቤተክርስቲያን መሪዎች እና እንዲሁም ደግሞ ህዝበ ክርስቲያኑ በአጠቃላይ ለመላው ዓለም ክርስቲያኖች አንድ የጸሎት ጥሪ ያቀርበዋል። መክሊት አንዳንዴ ምናልባት አንዳንድ መረጃዎች ለግንዛቤ ያህል ብቻ ሰምተን ወይ ተመልክተን የምናልፋቸው ሳይሆን የሌሎችን ሸክም መጋራት እንድንችል የክርስቲያን ማህበረሰቡን የተለያየ ድጋፍ የሚሹ ጥሪዎች ሆነው የምናገኝበት አጋጣሚ አለ። ምናልባት ይሄ የናይጄሪያው የጸሎት ጥሪ ይሄን ይመስላል። ከዛ ጋር የሚካተት ይመስለኛል። ለማንኛውም በናይጄሪያ በሁለት አብያተ ክርስቲያናት ላይ በደረሰ ድንገተኛ የሆነ ጥቃት ከ160 በላይ ምዕመናን ታግተዋል የሚል መረጃ ነበር የቀረበው። ድርጊቱ የተፈጸመው እሁድ ጠዋት ላይ በነበረው የአምልኮ ፕሮግራማቸው ላይ ነበረ። የሰሜን ናይጄሪያ የክርስቲያን ማህበር ሊቀመንበር ለሮይተርስ የዜና ምንጭ በሰጡት ቃል ምንድነው ያሉት? 172 ምዕመናን በታጣቂዎች ታፍነው ተወስደዋል። እንግዲህ የአምልኮ ፕሮግራም ላይ እሁድ ጠዋት በሚያመልኩት የአምልኮ ፕሮግራም ላይ ድንገት የሆነ ጥቃት ነው የተፈጸመባቸው። ከነዚህ ውስጥ ያመለጡት 9 ብቻ መሆናቸውን ነው እኚሁ ግለሰብ ለሮይተርስ በሰጡት ቃል የሚያስረዳው ይሄ ነው። ያው የናይጄሪያ የቤተክርስቲያናት መሪዎችም ከምዕመኖቻቸው ደህንነት ጋር በተገናኘ ከፍተኛ ስጋት ውስጥ መሆናቸውም ከፍተኛ ስጋት ላይ እንዳሉም ደግሞ እየተነገረ ነው። እንግዲህ ናይጄሪያ ብቻ አይደለችም። በአፍሪካም ውስጥ አንዳንድ ሀገሮች እንዲሁ ተመሳሳይ ስደትና መድሎ በክርስቲያኖች ላይ እንደሚደርስ አንዳንድ መረጃዎች ይናገራሉ። ለማንኛውም ግን እኛ ኢትዮጵያውያን መክሊት ይህን ጉዳይ ስናየው ከሀገራችን ጋር ስናነጻጽረው ምን ይመስልሻል? እግዚአብሔር የተመሰገነ ይሁን። ጥሩ ነው። እኛ ሀገር ላይ ያለው ሁኔታ የከፋ ነገር የለም አይደለም። ሁሉም የሚፈልገውን ሃይማኖት በሚፈልገው መልኩ በነፃነት የማራመድ ነፃነት ያለ ይመስላል።
እግዚአብሔር የተመሰገነ ይሁን። ወደ ሌላው የሀገር ውስጥ መረጃችን እንለፍና ደግሞ አሁንም ከናይጄሪያ አልወጣንም። ከናይጄሪያዊ ክርስቲያናዊ ስደት ጋር ይያዛል። አሁን እዛው ናይጄሪያ ነው። እዛው ናይጄሪያ ነው። ወርልድ ዎች የተባለ አንድ ተቋም በዓለም ላይ ካሉ ሰዎች ውስጥ ወይም ደግሞ ክርስቲያኖች ውስጥ ከ388 ሚሊዮን በላይ የሆኑት ክርስቲያኖች በእምነታቸው ስደትና መድሎ እየደረሰባቸው እንደሆነ ጥናቱ ገልጾ ነበር። ይሄው ወርልድ ዎች ኦፕን ዶር የተሰኘው ተቋም እንግዲህ ያው እንዳልሽው በዚህ የክርስትና ሕይወት ጋር ክርስቲያንና የክርስትና ላይ የሚመጣውን መድሎ እንዲሁም ደግሞ ስደት ተመሳሳይ ነገሮችን ነው ሪሰርች የሚሰራው። በዚህ መሰረት በዓለም በተሰራው ጥናት ይኸው ተቋም በሰራው ጥናት ከ7 ሰዎች አንዱ በስደት ወይም ደግሞ የስደት ወይም መድሎ እንደሚደርስበት ነው ጥናቱ የሚያሳየው። የተሰራው ስታቲስቲክስ እንደዛ ነው። ከ7ቱ አንዱ ማለት ነው በዓለም አቀፍ ደረጃ። በአፍሪካ ደግሞ 5ቱ አንድ ሰው በተመሳሳይ ስደት እንደሚደርስበት ከ5 ሰዎች አንዱ ማለት ነው በአፍሪካ። ወደ እስያ ደግሞ መለስ ስንል ከ5 ክርስቲያኖች 2ቱ የግድ ስደት በዚህ አይነት ስደት ተጽዕኖ ውስጥ ወይም ቀንበር ውስጥ እንደሚወድቁ ነው ጥናቱ የሚያሳየው። ወርልድ ዎች እንግዲህ በ2026 አንድ ሌላ ጥናት አውጥቶ ነበር እና ይህም እንዴት ነው በክርስትና ሕይወት ውስጥ የማይመቹና ለስደትና ለምድሮ በጣም ተጋላጭ የሚያደርጉ ካላቸው የዓለም ሀገራት ውስጥ 50ዎቹን በቅደም ተከተል ከነ ምክንያታቸው አስቀምጦ ነበር። ከነ ምክንያታቸው ማስቀመጡ ጥሩ ነው። ምክንያቱም አንድ ነገር ምክንያት ይኖረዋል። ምናልባት የጥናቱ 2026 ስንል በቅርብ ጊዜ የተሰራ ጥናት መሆኑን የሚያሳየን እንግዲህ ከተደረደሩት ወይም ካስቀመጣቸው 50 ሀገሮች ውስጥ የመጀመሪያ ደረጃ ላይ ያስቀመጣት መገመት ይቻላል? አይ አፍሪካ ውስጥ እንበል። አፍሪካ ውስጥ እንኳን ላይሆን ይችላል። ከናይጄሪያ እንውጣ ብለሽ ነው። ሰሜን ኮሪያን ያስቀመጠው። ሰሜን ኮሪያ ላይ አይታሰብም ብሏል። ወደ አፍሪካ መለስ ስንል እንግዲህ አፍሪካ ውስጥ የሚያስቀምጣቸው ሀገሮች አሉ። ሶማሊያ፣ ሱዳን፣ ሴንትራል አፍሪካ ሪፐብሊክ፣ ኤርትራም አለች። በነገራችን ላይ ኤርትራ ውስጥ ያለው ተጽዕኖ ወይም ስደት ተግዳሮት አሁንም ድረስ ለውጥ ያለው አይመስለኝም። አለሽ መረጃ በዚህ ጉዳይ? ብዙ መረጃ ባይኖረኝም እንዳልከው ዓለም ያወቀው ነው። ናይጄሪያም አልጄሪያም እዚህ ውስጥ ተካቷል። ማሊ፣ ሊቢያ፣ ሞሪታኒያ፣ እነ ኒጀር፣ እነ ኮንጎ፣ ቱኒዚያ፣ ካሜሩን፣ ሞዛምቢክ፣ ግብፅ እና ቻድን ጨምሮ እነዚህ ሀገሮች በቅደም ተከተል ቅድማችን እንዳልሽው ከነ ምክንያታቸው ነው ወርልድ ዎች የተሰኘው ተቋም ያስቀመጠው። እንግዲህ አሁን ከገለጽካቸው የአፍሪካ ሀገሮች ውስጥ ወደ 20 አካባቢ የሚጠጉ ይመስለኛል። አፍሪካ ውስጥ ከአፍሪካ ሀገሮች ውስጥ 20 ሀገሮች ናቸው። እነዚህ ውስጥ የኢትዮጵያ ዕጣ ፈንታ እንዴት ሆነ? ጥያቄ ውስጥ ነው። ተመልካቾቻችንም ይህን ይጠብቃሉ ብዬ አስባለሁ። ምክንያቱም የሀገር ጉዳይ አይደል። ኢትዮጵያ 36ኛ ደረጃ ላይ ያስቀምጧታል ወርልድ ዎች ኦፕን ዶር የተሰኘው ተቋም። ምን ይመስልሻል? ጥሩ ይመስለኛል። ኢትዮጵያ ከእምነት ጋር ወይም ደግሞ ከክርስትና ጋር ያላትን ታሪክ ስለምናውቅ ሁላችንም እዚህ ደረጃ ላይ መድረሷ ጥሩ ነው ብዬ አስባለሁ። ተመስገን ነው ወይም ሰየው ነው። ተመልካቾች ደግሞ የራሳችሁን እንግዲህ የራሳችሁን መልከታ ይወስዱ። ወደ ሌላው የውጭ ዜና እንለፍ። መክሊት፣ ወደ አጋባደጃችንን እንምጣና አሁንም ከናይጄሪያ አልወጣንም። ከናይጄሪያ አልወጣንም። እዛው ነን ነው የምንቋጨው። እንግዲህ በናይጄሪያ ብዙዎችን ያስገረመውና ብዙዎችን ያበሳጨ አንድ ዘገባ ነበረ። ቅድም እኮ እንደዛ ስትይኝ ሰስፔንስ አደረግሽኝ። ምንድን ነው ተመልካቾች ምን የሚጠብቁት? ምን ተፈጥሮ ነው ይላሉ። አንዳንዶችን ያበሳጨ፣ አንዳንዶችን አስገራሚ የሆነ ጉዳይ ነበር። ይኸው ጉዳይ የ55 ዓመት ጎልማሳ ነው ባለቤቱ፣ የጉዳዩ ባለቤት። በነገራችን ላይ ይሄ ሰው ስሙን ወደ በኋላ ታነሺዋለሽ። የክራይስት ሜርሲላንድ ዴሊቨረንስ የሚባል ሚኒስትሪ እዛው ናይጄሪያ ውስጥ የመሰረተ ሰው ነው ወይም ባለራዕይ ነው። የዚህ ቤተክርስቲያን መስራችና በነብይነት የፕሮፌቲክ የሚባለው አገልግሎት እዛ ውስጥ ነው የሚያገለግል ሰው ነው። አንድ ክስተት ሆነ። 104 ዓመት እድሜ ያላቸው እናቱ ያው ሞት አይቀርም፣ ያው ህይወታቸው አለፈ እንበል። በዛ አጋጣሚ ላይ የእናቱን የቀብር ለማስፈጸም እዚህ ላይ ነው እንግዲህ አነጋጋሪ ያደረገው ጉዳዩን 150 ሚሊዮን ናይራ በናይጄሪያ ገንዘብ እንደዛ ናይራ ነው የሚባለው። 150 ሚሊዮን ናይራ ግዴለም ወደ ሌላ ሂሳብ እንውሰደውና 103 የአሜሪካ ዶላር ውጪ ላይ ያደረገው። ለምንድነው ውጪ ያደረገው? የእናቱን ሞት ለማስቀበር ሳይሆን በእናቱ ሞት የቀብር ስነስርዓት ላይ ለእናቱ ምንን በለው የሬሳ ሳጥን ሙሉ በሙሉ ውጭውም ውስጡም በወርቅ የተለበጠ ሳጥን መግዣ ነበር። ይሄ ምናልባት ወደኛ ሀገር ስንመነዝረው እንግዲህ እሱን ለተመልካቾች እንቶ መስለኝ አሁን እሱን ለመስራት ጊዜ ያለን አይመስለኝም፣ ግን ወጪው እጅግ ከፍተኛ ይመስላል። በጣም ከፍተኛ ነው። እንዲሁም በሀገሪቱ ከረንሲ ሲታሰብ ወደ 150 ሚሊዮን ማለት በጣም ከባድ ነው። በዛ ደረጃ ለሬሳ ሳጥን ብቻ ይሄን ሁሉ ወጪ ማውጣት
ባያነጋግር ራሱ ይገርማል። አረ መክሊት ፈጠን በይና ስሙን ብታስተዋውቂን ጥሩ ነው። ስሙ እንግዲህ ፕሮፌት ጀርማያ ከፍሪደኒ ይባላል። የቀብር ስነስርዓቱ እንግዲህ በባህላዊና በሃይማኖታዊ በሆነ በጣም ድምቅ ባለ ተደበላለቀ ስነስርዓት ነበር የተካሄደው። አዎ ይህ ብቻ አይደለም እንግዲህ ይህ መረጃ አነጋጋሪ ያደረገው ምንድነው በቀብር ስነስርዓቱ ላይ የተገኙት ሰዎች የተለያየ አመለካከት መፈጠሩ ነው። አንዳንዶች ምን አሉት? ይሄ ከልክ ያለፈ ድርጊት ነው። ምናልባት መጽሐፍ ቅዱስ እንደሚለው ከዛ ተያይ ይሆን ነገርን ሁሉ በልክ አድርግ ይላል። እዚህ ላይ ግን ምናልባት እንደዛ አይተውት አላውቅም ከልክ ያለፈ ድርጊት ነው ብሎ የኮነኑም ነበሩ። እንግዲህ ሌሎችም ደግሞ የገንዘቡ ምንጭ ይጠና ብለዋል። እንግዲህም ከየክርስቲያን ምእመኑ በየምክንያቱ የወሰደው ይሁን አይሁን የሚለውም ደግሞ እንዲሁ ጥያቄ ፈጥሮባቸዋል። እንግዲህ ይሄም አንድምታ ምናልባት ሀገራችን ውስጥ ተከስቶ ቢሆን ኖሮ ምናልባት ላይቀር ይችላል ብዬ አስባለሁ። ሌሎች ደግሞ ምን አሉ መሰለሽ በ100 ሚሊዮን የሚቆጠሩ ድሆች ባሉበት በዚች ናይጄሪያ በዚች ሀገር ላይ እንዴት 100 ሚሊዮን ከዛ ባልተናነሰ ወጪ እንዲህ አይነት ስርዓት ይፈጸማል? ምን ለማለት ነው? ብዙ ሊረዱ የሚገባቸው ወይም ደግሞ ሊታሰቡ የሚገባቸው ጎን ለጎን እንደዚህ አይነት እንትኖች እያሉ ሰዎች እያሉ እዚህ ላይ ለሬሳ ሳጥን ብቻ ሊያውም ይህን ያህል ብር የፈሰሰበት ወጪ ማድረጉ ምንድን ነው ያለው አንዳምታ በሚል በዚህም የተቆጩም አሉ። ሌላው ደግሞ እንግዲህ ሲኮንኑ የነበሩት እንደ ክርስቲያን ያውም ደግሞ እንደ አገልጋይ ሲታይ ከእግዚአብሔር ቃል አንጻር ይሄ ነገር ልክ ነው ወይም ደግሞ ቢብሊካል ነው ወይ? እናቱ ቢሞቱ እናቱ ብታርፍም ከዛም በኋላ ለሞተ ሰው ወይም ደግሞ ላለፈ ሰው ይሄን ያህል ወጪ ማውጣት መጽሐፍ ቅዱስ ይደግፋሉ ወይ? ከመጽሐፍ ቅዱስ እይታና ከእግዚአብሔር ቃል አንጻር ልክ ነው ወይ የሚለውንም ደግሞ ሲኮንኑ ነበር። ይሄ የነቢይነት አገልግሎት ላይ ያለው ያልሽው ሰው መጽሐፍ ቅዱስን ጠንቅቆ ያውቃል። የነቢይነት አገልግሎት ላይ ነው ያገለገለ ያለው። ህይወትና ሞትን ጎን ለጎን የሚያውቅ ነው። ህይወት ምንድነው? ሞት ምንድነው? ለህይወት የሚከፈለው መስዋዕትነት እስከ ምንድነው? ሞትስ ደግሞ ምንድነው የሚለውን ነገር ለይቶ የሚያውቅ ነቢይ አገልጋይ ለምንድነው ይሄ የእውቀቱ ጥግ ነው ወይ ወይስ መጽሐፍ ቅዱስ የሚያዘው ነው ወይ? ከምን ተነስቶ ነው ይሄን ሊያደርግ የቻለው? ምንም የማያውቅ አይነት አድርገን ልንስለው አንችልም። እና ምንድነው የእሱ እውቀት እስከምን ድረስ ነው የሚሉም ነበሩ። እነዚህን ታዛቢዎች እንበላቸው መሰለኝ ትዝብት ነበሩ እነዚህ ሁሉ። ሌሎች ደግሞ ምን አሉ መሰለሽ ለእናቱ ያለው ፍቅር ነው ያሉም አሉ። መቼስ የእናት ነገር ያው ከዚህም ሊያልፍ ይችላል። በእርግጥ እናት ናት፣ እሱን አንግድም። ምናልባት ከዛ አኳያም እንዲህ ታዝበው ያለፉም አሉ። ሲያንስባቸው ነው ብሎ ያለፉም ሰዎች ነበሩ። እናንተስ ተመልካቾቻችን ምን ትላላችሁ? ከዚህ ሀሳብ ምን እንማራለን የሚለውን በስክሪን ላይ በተቀመጠው አድራሻችን መረጃዎቻችሁን አድርሱ። እንግዲህ መክሊት የዛሬውን መሰናዷችንን በዚህ ብንቋጭ ጥሩ ይመስለኛል። ካለን ሰዓት አኳያ ተመልካቾቻችንን ተሰናባችና በዚሁ እንውጣ። ተመልካቾቻችን በዚህ ሳምንት የነበረን ከሀገር ውስጥና ከሀገር ውጭ የመረጥናቸው መረጃዎቻችን ይህን ይመስሉ ነበረ። ቀጣይ ሳምንት በሌላ መረጃ እስከምንገናኝ ድረስ ተባረኩ። ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ